ከጥቂት ዓመታት በፊት ስኳር፣ ደም ግፊት፣ የሀብታሞችና የታዋቂ ሰዎች ህመም በመባል ይታወቁ ነበር። ዛሬ ላይ አብዛኛው የህብረተሰብ ክፍል በአንድም ይሁን በሌላ ምክንያት በእነዚህ በሽታዎች ሰለባ ሆነው እናገኛለን። በሙያው ቃል ክሮኒክ ዲዚዝስ በመባል ይታወቃሉ። ውድ የዙማ አካዳሚ ቤተሰቦች እንዴት ቆያችሁ? ዛሬም እንደተለመደው አንድ ያስተምራል፣ መረጃ ይሰጣል፣ ቁም ነገር ያስጨብጣል ብለን ባሰብነው ርዕሰ ጉዳይ ላይ ጥናቶች አድርገን ዝግጅታችንን አጠናቀን መጥተናል። በእርግጠኝነት ይህንን ቪዲዮ ክሊክ በማድረግ የከፈታችሁና እስከ መጨረሻው ድረስ የምትከታተሉ አንዳች ጠብ የሚል ቁም ነገር እንደምታገኙ ተስፋችን ሙሉ ነው። እንግዲህ የአእምሮ ህመም መንስኤው ምንም ይሁን በሁሉም ሰው ላይ ማለትም ሀብታም፣ ድሃ፣ ዘር፣ ቀለም፣ ሃይማኖት ሳይለይ በሁሉም የማህበረሰብ ክፍል ላይ ሊከሰት የሚችል ህመም ነው። ልብ ብለህ ብታስተውል አጠገቤ ባለው ጓደኛ፣ የስራ ባልደረባ፣ ጎረቤት፣ ቤተሰብ ውስጥ በምን ያህል ደረጃ እየተስፋፋ እንደሆነ ትገነዘባለህ። የሚወደውን የቤተሰብ አባል ወይም ፍቅረኛ በድንገተኛ አደጋ ያጣ ዲፕሬሽን ውስጥ ሲሆን ተመልክተሃል። ከሚገባው በላይ በነገ ሀሳብ ተወጥሮ ስለ ነገ ሲያብሰለስል በእጁ ያለውን ዛሬ በወጉ ሳይጠቀም በጭንቀት የሚሰቃይ ሰው አጠገቢ ዞር ብለህ ብትቃኝ አታጣም። መልካሙ ዜና ልክ እንደሌላው ህመም የአእምሮ ህመምም በተገቢው ሰዓት ተገቢውን ሕክምና ካገኘ በአጭር ጊዜ ሊድን የሚችል ብቻም ሳይሆን ለራስ ለቤተሰብና ከፍ ስልም ለሀገር ለዓለም የሚተርፍ በጎ ተግባር ሊያመጣ የሚችል ሀሳብ በውስጣቸው እንዳለ መታወቁ ነው። 10 የአእምሮ ህመም ያለባቸው ታዋቂ ሰዎች። የዚህ ቪዲዮ ዓላማም በርዕሱ ላይ እንደተመለከታችሁ የታዋቂ እና ዝነኛ ሰዎች የአእምሮ ጤና ጉዳይ አውርቶ መተው ብቻ ሳይሆን በውስብስብ የአእምሮ ህመም አዙሪት ውስጥ ቢገኙም ሕክምና እየተከታተሉና እየተሻሻላቸው መሆኑን ለማመልከትም ጭምር መሆኑን ማስገንዘብ እንወዳለን። አንደኛ ቻርልስ ዳርዊን። ቻርልስ ዳርዊን እንደ አውሮፓውያን አቆጣጠር ከ1809 እስከ 1882 የነበረ እንግሊዛዊ ናቹራሊስት፣ ጂኦሎጂስት እና ባዮሎጂስት ነው። በይበልጥ የሚታወቀው ለኢቮሉሽነሪ ባዮሎጂ ዘርፍ ባበረከተው ትልቅ አስተዋጽኦ ነው። ሁሉም ዘር የመጣው ከተመሳሳይ የዘር ግንድ ነው በሚል ይታወቃል ማለት ነው። የህክምና ትምህርት በኤድንበርግ ዩኒቨርሲቲ ተማሪነትን በመተው የውሃ ውስጥ እንስሳትና ተፈጥሯቸው ማርኮት ወደ ዘርፉ ተቀላቅሏል። ዳርዊን በኢቮሉሽን ዙሪያ የሰራባቸው የጥናትና ምርምር ስራዎች አስፍቶ አስተዋወቀው በ1859 በጻፈው ኦን ዘ ኦሪጂን ኦፍ ስፒሺስ ወይም የትውልድ ዘር መሰረት መጽሐፉ ላይ ነበር። ዳርዊን በ1809 በጥር ወር በእንግሊዟ ሽራስቤሪ ከተማ ከከበርቴ ቤተሰቦች የተገኘ ልጅ ሲሆን የቤቱም 5ኛ ልጅ ነበር። በ1882 በነበረበት ከፍተኛ የስራ ውጥረት ባለሙያዎቹ አንጂና ፔክቶሪስ በሚሉት ኮሮነሪ ትሮምቦሲስ በተባለ የልብ ህመም ለህልፈተ ህይወት ተዳርጓል። ለቤተሰቦቹ የመጨረሻ ንግግሩም የሚከተለው ነበር። I am not the least afraid of death. Remember what a good wife you have been to me. Tell all my children to remember how good they have been to me. It is almost worthwhile to be sick to be nursed by you. ይህ ሳይንቲስት የነበረበት የስነ ልቦና ችግር ሲቨር ፓኒክ ዲስኦርደር የሚባል ነበር። ሲቨር ፓኒክ ዲስኦርደር ማለት የጭንቀት አይነት ሲሆን ከፍተኛ የሆነ አታክ ብዙ ጊዜ ልቤን ማለትና ከልብ ጋር የተገናኘ ማለት ነው። ከዚህ ጋር ተያይዞ የፍርሃትና ውጥረት ስሜት መከሰት የሚያስከትል እክል ወይም ዲስኦርደር ነው። በፓኒክ አታክ ወቅት አካላዊ እና አእምሮአዊ ምልክቶች የሚስተዋሉ ሲሆን ለምሳሌ ከፍተኛ የልብ መምታት፣ ፌንት አድርጎ የመውደቅ፣ ማላብ፣ ማቅለሽለሽ፣ የደረት ህመም፣ የአፍ መድረቅ፣ የጭንቅላት መቅለል የመሳሰሉት በዋናነት የሚከሰቱ ምልክቶች ናቸው። ሁለተኛ ሜል ጊብሰን በ1956 እንደ አውሮፓውያን አቆጣጠር የተወለደው አሜሪካዊ ተዋናይ ሜል ጊብሰን የፊልም ዳይሬክተር እና ፕሮዲውሰር ነው። ግሩም አድርጎ ከተወነባቸው ፊልሞች ውስጥ ፖስት አፖካሊፕቲክ፣ ማድ ማክስ እና ሌታል ዊፐን የተባሉ ፊልሞች ይጠቀሳሉ። በኒውዮርክ ፔክሺል ከተማ የተወለደው ሜል ጊብሰን በ12 ዓመቱ ከቤተሰቦቹ ጋር ወደ ሲድኒ ሄዷል። በዚያው በናሽናል ኢንስቲትዩት ኦፍ ድራማቲክ አርት በሚባል ተቋም አክቲንግ ተምሯል። ሜል ጊብሰን በ1980 አይከን ኢንተርቴይንመንት የተባለ ግዙፍ የፊልም ፕሮዳክሽን ካምፓኒ መስርቷል። በ1995 አካዴሚ አዋርድ ላይ በበስት ዳይሬክተር እና በበስት ፒክቸር እንዲታጭ ያደረገው ብሬቭ ሃርት የተባለው በሰር ዊሊያም ዋላስ በሰራው ግለ ታሪክ ፊልም ላይ ነበር።
ብዙዎቻችን የተመለከትነውና የምናውቀው ደግሞ ዘ ፓሽን ኦፍ ዘ ክራይስት በ2004 የወጣው ማለት ነው የኢየሱስ ክርስቶስ የስቅለት ፊልም ዳይሬክት እና ፕሮዲውስ ያደረገው ይህ እውቅ የፊልም ሰው ሜል ጊብሰን ነበር። ብዙ የበጎ አድራጎት ስራዎች ላይ ይሳተፍ የነበረ ሲሆን ሂሊንግ ዘ ቺልድረን ለሚባል የህክምና መድኃኒት ለማግኘት ለሚቸገሩ ህጻናት በቢሊዮን ዶላር የሚቆጠር ገንዘብ ለግሷል። ሌላ ለኤል ሚራደር ባዚን ፕሮጀክት በማዕከላዊ አሜሪካ ለሚገኝ ቨርጂን ሬንፎረስት ጥበቃና እንክብካቤ እና በማያ ስልጣኔ ዙሪያ ለሚሰሩ አርኪኦሎጂካል ሪሰርቾች ወደ $500,000 ለግሷል። ይህ እውቅ ሰው ባይፖላር ዲስኦርደር የሚባል የድባቴ ህመም ነበረበት። ባይፖላር ዲስኦርደር ማለት ማኒክ ዲፕሬሽን በቀድሞ ስሙ ተብሎ የሚታወቀው ማለት ነው። የድባቴ ህመም ሲሆን ለከፍተኛ የሆነ የስሜት መዋዠቅ መቀያየር የሚዳርግ ነው። ከፍተኛ ደስታና ደስታ ለሚመስል ስሜት በተቃራኒ ደግሞ በተስፋ ማጣትና የድብርት ስሜት የሚያዋዥቅ ህመም ነው ማለት ነው። ይህ ህመም ባይፖላር ዲስኦርደር የመድኃኒትና የሳይኮቴራፒ ህክምና አለው። በዛ ሊታከም ይችላል ማለት ነው። ሶስተኛ ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በሰኔ 14 1946 ዓ.ም የተወለደው አሜሪካዊ ፖለቲከኛ የሚዲያ ሰውና ባለጸጋ 45ኛው የዩኤስ ፕሬዝዳንት የነበረ ሰው ነው። ሁላችሁ እንደምታውቁት በሰኔ 14 1946 በኒውዮርክ ከተማ በጃማይካ ሆስፒታል የተወለደ ሲሆን ለአባቱ የቤቱ አራተኛ ልጅ ነበር። በ1968 ከፔንሲልቫኒያ ዩኒቨርሲቲ የመጀመሪያ ዲግሪውን በኢኮኖሚክስ የሰራው ትራምፕ በ1977 በኢቫና ዘኔካዋ የተባለች የቼክ ዜግነት ያላትን ሞዴል ጋር በትዳር ተጣምሮ 3 ልጆች አፍርቷል። ዶናልድ ትራምፕ ወጣ ባሉ ድርጊቶችና በሚሰነዝራቸው ሀሳቦች የሚታወቀው ዶናልድ ትራምፕ የጎልፍ ስፖርት ከሌላ አብልጦ የሚወድ ሲሆን ስፖርት እኮ ዌስት ኦፍ ኤነርጂ ነው፣ ያው ልክ እንደ ባትሪ ሰውነታችንን ስፖርት በሰራ ቁጥር አቅማችንን ይመጣል ያሳጣልን ብሎ ዓለምን ጉድ አስብሏል። በሪል ስቴት፣ በሆቴል፣ በአትላንቲክ ሲቲ ካሲኖ በራሱ ስም ትራምፕ ዩኒቨርሲቲ ብሎ በከፈተው ዩኒቨርሲቲ የሪል ስቴት ስልጠናዎችን የሚሰጥና ሌሎች በርካታ ቢዝነሶች ወደ $10 ቢሊዮን ንብረት የነበረው ሲሆን በ2021 በወጣ ዘገባ ወደ $2.4 ቢሊዮን ነበረው። ይህም ከዓለም 1299ኛ ቱጃር ያደርገዋል። እንደምታወቀው ከ2017 እስከ 2021 የአሜሪካ 45ኛ ፕሬዝዳንት ሆኖ አገልግሏል። ዶናልድ ትራምፕ በህክምና አጠራር ኦሲዲ ወይም ኦብሰሲቭ ኮምፐልሲቭ ዲስኦርደር የሚባል ህመም እንደነበረበት ታውቆ የነበረ ሲሆን ኦሲዲ ያለባቸው ሰዎች በተደጋጋሚ ወደ አእምሯቸው በሚመጡና መቆጣጠር በማይችሉ ሀሳቦች ሪከሪንግ ቶትስ ወይም ኦብሴሽን ምክንያት በተደጋጋሚ በድርጊት ለመግለጥ መሞከር ያንን በተደጋጋሚ ወደ አእምሯቸው የሚመጣውን ሀሳብ በተደጋጋሚ በድርጊት ለመግለጥ ሲሞከር ወይም ኮምፐልሽን የሚመጣ ችግር ነው ማለት ነው። የአእምሮ ህመም ውስጥ ለመቆጣጠር በአእምሮ ውስጥ ለመቆጣጠር በሚያስቸግር ሁኔታ የሚመላለሱ ሀሳቦች ወይም ኦብሴሽን ምሳሌዎችን ለማየት ያህል የሚበላው የሚጠጣው ይበከላል፣ ተበክሎ ይሆናል ብሎ ማሰብ፣ ስለ ሃይማኖት፣ ወሲብ፣ ማህበረሰቡ ከለመደው ውጪ እያሰብኩ ነው ብሎ ማሰብ፣ መጨነቅ፣ ድርጊቴ ሁሉ ፐርፌክት መሆን ይገባዋል ብሎ መብሰልሰል፣ ቅድም እንዳልነው የሚታሰብ ከሆነ በድርጊት ይገለጣል አይደል? በድርጊት ይገለጣል ብለናል። ኦብሴሽን ካለ ኮምፐልሽን ይኖራል ብለናልና እዚህ ጋር ይመጣል ማለት ነው ኮምፐልሽኑ። የምግብ ብክለት ያጋጥመኛል ብሎ ከመጠን በላይ በተደጋጋሚ ካሰበ ለ10-20 ደቂቃ ወይም ከ20 ጊዜ በቀን እጁን ሊታጠብ ይችላል። የበር መቆለፍ አለመቆለፍ፣ የስቶቭ መዘጋት አለመዘጋቱን 10 ጊዜ 20 ጊዜ ቼክ ማድረግና የመሳሰሉ የኮምፐልሽን ተምሳሌቶች ናቸው። እዚህ ጋር ልብ እንድትሉ የሚፈልገው ሁሉም በአእምሯችን በተደጋጋሚ የሚመላለሱ ሀሳቦች ወይም ኦብሴሽኖች ናቸው ማለት አይደለም። በተደጋጋሚ በአእምሯችን የሚመላለሱ ሀሳቦች ኦብሴሽን ናቸው ማለት አይደለም። ወይም አዘውትረን የምንሰራቸው ልማዶችም ኮምፐልሽን ናቸው ማለት አይደለም። አራተኛ አይዛክ ኒውተን የባይፖላር ህመም እንደነበረበት ይጠረጠራል። አምስተኛ ልዕልት ዲያና ከመጠን በላይ የመብላትና
የድብርት ህመም ነበረባት። 6ኛ አልበርት አንስታይን ዲስሌክሲያ የሚባል ፊደላትን በስነ ስርዓት አዋቅሮ የመጻፍ ችግር ነበረበት። 7ኛ አብርሃም ሊንከን ከፍተኛ ክሊኒካል ዲፕሬሽን ነበረበት። 8ኛ አሌክሳንደር ግራሃም ቤል ልክ እንደ አልበርት አንስታይን የዲስሌክሲያ ችግር ነበረበት። 9ኛ አንጀሊና ጆሊ የዲፕሬሽን እና ኦሲዲ ህመም ነበረባት። 10ኛ ሊዮ ቶልስቶይ ሃይፖኮንድሪያሲስ እና ክሊኒካል ዲፕሬሽን እንደነበረበት ተረጋግጦ ነበር። ከላይ የዘረዘርናቸው ታዋቂ ሰዎች የነበረባቸውን የአእምሮ ህመም በማከም እና በማስታገስ በየዘርፋቸው ትላልቅ በጎ አስተዋጽኦ ያደረጉ ሰዎች ናቸው። ከተራራው ማዶ የምትፈነጥቀውን ብሩህ ፀሐይ እስከምናይ ድረስ አንታክትም።